ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከሰሞኑ ከጎርጎሯ ሄሊኮፕተር ጋር በተያያዘ የተለያዩ መረጃዎች ይወጣሉ። ለእኛ ግን ግርምትን የፈጠረብን መረጃ የጠየቅነው የቅርብ ጓደኛው አገኘው ቢሞትም አማራ ሆኖ ነው የሚሞተው የሚለው ምላሹ ነው። እንደሚከተለው የምናቀርበው ይሆናል። ቅድሚያ በሄሊኮፕተሯ ውስጥ በእርግጠኝነት ማን ነበረ? ማን ምን አይነት ጉዳትስ ደረሰበት የሚል ጥያቄ ይፈጠርባችሁ ይሆናል። የደረሰን መረጃ ደግሞ ለዚህ ምላሽ የሚሰጥ ሆኖም አግኝተነዋል። የባለስልጣኑ ቤተሰቦችም ትናንት አመሻሹን ወደ አዲስ አበባ እንዲመጡ ተደርገዋል። ከመጡ ቤተሰቦች መካከል ያገኘነውን መረጃም የምናጋራችሁ ይሆናል። ከዚህ በተጨማሪ ከተሰጠን መረጃ አንጻር የፓይለቱ አለመጎዳት ደግሞ ነገሩን ውስብስብ ያደርገዋል። በአጠቃላይ ከዚህ ጉዳይ ጋር በተያያዘ ያልተሰሙ መረጃዎችንም አካተናል። በትዕግስት ስታዳምጡን ታተርፉበታላችሁ እንጂ አትከስሩበትም። ላይክ በማድረግ ያበረታቱን። ሰብስክራይብ በማድረግ ደግሞ ቤተሰብ የሆኑ ፈጣንና እውነተኛ መረጃዎችም ይደርሰዎታል። በዚህ ቅኝታችን ተቀዳሚ የምናደርገው እነማን ነበሩ የሚለውን ነው። ባለስልጣናቶቹ ሄሊኮፕተር ውስጥ ከነበሩት መካከል አቶ አገኘው ተሻገር፣ ጀነራል ብርሃኑ በቀለ፣ ዶክተር መቅደስ ደባ፣ ኢንጂነር ሀፍታሙ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ኢዚያ መሞቱን ያረጋገጠለት የኢዚያ ካሜራማንና ሙያተኞችን ያካታል። ከሞተው ጋዜጠኛ ውጭ የሌሎችን የጉዳት መጠንም ጠይቀናል። የጠቅላይ ሚኒስተሩ ቀኝ እጅ የፊልድ ማርሻሉን ቦታ ይተካሉ ተብሎ የሚጠበቁ የተረኝነት አቀንቃኝ፣ የሰሜን ምዕራብ ዕዝ ዋና አዛዥ፣ የጠቅላይ ሚኒስተሩ የቅርብ ሰው፣ አገዛዙ በጎንደር አካባቢ እያደረገ ያለውን ጦርነት የሚመሩት ጀነራል ብርሃኑ በቀለ ከተጎዱ የመከላከያ አመራሮች መካከል ከባድ የሚባል የእግር ጉዳት የገጠማቸው ሲሆን የጀነራሉ የጤና ሁኔታው ምን ላይ ነው ስንል ለጠየቅነው ጥያቄ ለሞት አይዳርገውም እንጂ ከክራንች ግን አይወጣም የሚል ምላሽ ተሰጥቶናል። ድንገት በክራንች ሆኖ መከላከያ ይመራ ይሆን የሚለው ደግሞ ሌላ ጥያቄ ነው። አስከትለን መጠየቅ የፈለግነው ስለ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ነው። ይህኛው መረጃ ያገኘነው ከእሳቸው ቤተሰብ ሲሆን መረጃ ሰጫችን እንዲህ ይለናል። ምንም ቤተሰብም ብንሆን እስከ ትላንትናዋ ጠዋት ድረስ ግን ደህና ነው ከማለት የዘለለ ስላለበት ሁኔታ ባለቤቱም ጭምር ያለውን ሁኔታ ለመንገር ፍቃደኛ አልነበረችም። ከሰዓት በኋላ ግን ነገሩ ተቀየረ። ብትመጡ መልካም ነው የሚል ስልክም ተደወለ። ምን ነው ብለን ለጠየቅነው ጥያቄ ግን ማብራሪያ አልተሰጠም። ብቻኑ ነው የተባልነው። እኛም አላወላወልንም። መጥተን ከደልጊ ባህር ዳር አደርን። በጧቱ የተመደበልን መኪና መጣ። ወደ ኤርፖርት ተጓዝን። አዲስ አበባ እንደደረስንም ወደ አቶ አገኘው ተሻገር የግል መኖሪያ ቤት እንድንሄድ ተደረግን። ከማዕከላችን አንድ ሰው ሂዶ ማየት እንደሚችልም ተነገረን። ወደ ሕክምና ክፍሉ ከመገባቱ በፊት ስልክ ይዞ መግባት እንደማይቻል ስለተነገረን ጥዬ ነበር የገባሁት። የጤና ሁኔታው ስንባል እንደነበረው አይደለም፣ ክፉኛ ተጎድቷል። እውነቱ ከሞቱ በፊት እዩትም ይመስላል። በፈጣሪ ፍቃድ ከሞት ቢተርፍም እንኳን አይደለም ወደ ስልጣን ሊመለስ የደረሰበት ጉዳት ጭንቅላቱ አካባቢ ስለሆነ ራሱን ችሎ የግል ስራ ለመስራት እንኳን አያስችለውም ያለን ደግሞ የባለስልጣኑ ቤተሰብ ነው። የአቶ አገኘው ተሻገር ቤተሰብ መረጃ በዚህ ቆየንና ባለስልጣኑ ይህንን ያክል ጉዳት ደርሶበት እስካሁን ለምን ውጭ ሄዶ መታከም አልቻለም ብለን የጠየቅነው ደግሞ ክልሉ ላይ ያለን ባለስልጣን ነው። የአቶ አገኘው ተሻገር የቅርብ ጓደኛና የአንድ አካባቢ ሰው የሆነ ለጠየቅነው ጥያቄ የተሰጠ ምላሽ ደግሞ እንዲህ ነበር። እንደሱ እንኳን አይሆንም። ከጠቅላይ ሚኒስተሩ ጋር ከተሸካከሩ ሰነባብተዋል። መንስኤው ደግሞ የወልቃይት ጉዳይ ነበር። ተፈናቃይ ለማስመለስ በአገኘው በኩል ማለቅ የነበረባቸው ሰነዶች ስለነበሩ አገኘው በወቅቱ አለመፈጸሙ የልዩነታቸው አንዱ መንስኤ ሆኗል። ከዛም በኋላ እምብዛም ናቸው። ለዚህም ነው 4ኛ ቀንን በጦር ኃይሎች ሆስፒታል እየታከመ ያለው። ለማንኛውም አገኘው ይሙትም ይዳንም ከሞተም የሚሞተው አማራ ሆኖ ነው ያለን የክልሉ ባለስልጣን ሲሆን ለጠየቅነው ተጨማሪ ማብራሪያ ግን
አሁን ጊዜው አይደለም የሚል ምላሽም ተሰጥቶናል። ይህ በእንዲህ እንዳለ ምላሽ ያላገኘንለት ነገር ቢኖር የፓይለቱ በህይወት መትረፍና አለመጎዳት። ሌላው በሄሊኮፕተር ውስጥ የነበሩ የክልሉ ፕሬዝዳንት ጨምሮ ሁንቱ የሚባሉ የሀገሪቱ ባለስልጣናት ምንም አይነት ጉዳት ሳይገጥማቸው መቅረቱ፣ ክልሉ በደህንነት ችግር ውስጥ መኖሩ እየታወቀ በዚያን ሰዓት ከምሽቱ 12:45 ወደ ጎርጎራ መጓዛቸው ግርምትን ቢፈጥርብንም የተሟላ መረጃ እስክናገኝ ድረስ በዚህ እንዲቆየን ወደድን። ይህ ኢትዮ ማለዳ ነው። የነገዋን ኢትዮጵያ በኢትዮ ማለዳ